ደውላልኝ ቪዲዮ ላከችልኝ እና ቪዲዮውን የሰማሁት አዲስ አይደለም። ከዚህ በፊት ሲል የነበረውን ዛሬ ደግሞታል ኦፊሻሊ ማለት ነው። እና ይገባኛል ብዙዎቻችሁ የምትሉት ነገር በዚህ ምክንያት ብላችሁ የደረደራችሁት ነገር ትክክል ነው። በውስጥም በውጭ የምናወራው የነበረው ግን አንፎርቹኔትሊ እሱ ነገር አልሆነም። አሁን ዴሊብሬትሊ ሰዎችን ዲሲቭ ማድረግ ነው። በቃ አሁን ኦብቪየስ ወጥቷል። አሁን ሌላ አጀንዳ ጀርባ ይዞ እንደመጣ በግልጽ የታየ ያለ ነገር ነው። አም ፕሪቲ ሹር እሱ አካባቢ ያሉ ሰዎች ይህንን ነገር አያውቁም ብዬ አስባለሁ። ብዙዎቹ እሱ አካባቢ ያሉ ሰዎች ሉተራውያን አሉ። በጣም እኔ ሪስፔክት ማደርጋቸው በጣም ማከብራቸው ሰዎች አሉ እሱ ጋም ያሉ ማለት ነው፣ የሚያገለግሉ አብረውት የሚያገለግሉ ሰዎች እና ይሄ ነገር ገብቷቸዋል እነሱ ብዬ አላምንም። ግን የእሱ ነገር ወደፊት እየወጣ ስለሆነ have a lot to say ግን ኖት አሁን ራይት ታይም አይደለም። ውይይት ጥሪ ለማቅረብ ስለሆነ የመጣሁት ማለት ነው። ትክክለኛ ሰዓት አይደለም። ግን እነሱንም ያው እንትን ብላቸው እንደ ታላቅ ወንድምም ፎከስድ እንዲሆኑ መምከርም እፈልጋለሁ። እነሱ በጥንቃቄ ነገሮችን እንዲያዩ እንደ ልመናም እንደ ታላቅም ደግሞ ምክርም ጭምር ነው። እዛ አካባቢ ላሉ ለሁሉም ማለት ነው። አንቸውም ብትሆን ጆናታን ምናምን በጣም ካም የሆኑ በጣም መወዳቸው ልጆች አሉ፣ በእውቀት የተሞሉ ልጆች ማለት ነው። እና ስርዓትም ያላቸው አካሄድ የሚያውቁ ሰዎች አሉ እዛ አካባቢ ያሉ ሰዎች እና እነሱም በቃ ፎከስድ እንዲሆኑ አይናቸውን እንዲከፍቱ እነሱን በዚህ አጋጣሚ እንዳልኩት መለመን መምከር እንደ ታላቅም እንደዛ ያው ትንንሽ ልጆች ናቸው እንዳየሁት እንደሱም ማድረግ እፈልጋለሁ። አንደኛው እሱ ነው፣ ቪዲዮውን እንሰማለን። ሁለተኛ ደግሞ ሀዘኔን ደግሞ መናገር እፈልጋለሁ። ሁለተኛ ሀዘኔ ምንድነው እናንተ ላይ ነው። አሁን እኔ ጋር የምትመጡ የምትሰሙኝ ሰዎች ኤቭሪዴይ የምትመጡ እኔ ስከፍት ፕሮግራም ስከፍት ሳስተምር የምትመጡ ሰዎች እኔ አሁን ለምን እንደምትመጡ ምን ስከፍት አልገባኝም እና በእናንተ ላይም በጣም ሀዘን አለኝ። ምክንያቱም እዚህ ኮኔ ጊዜ ወስጄ ራይት በሚመቸኝም በማይመቸኝም ሰዓት እየገባው የሆነ ነገር ይዤ መጥቼ ታይም ከእናንተ ጋር ስፔንድ ማድረገው እኮ እኔ የማውራት ሱስ ኖሮብኝ አይደለም ወይ እኔ እሱም ላይቭ በመግባቴ ምንም ማገኘው ነገር የለም፣ ይዤ የሚሄደው ነገር የለም። ታውቃላችሁ ከዚህ አባላት ይዤ አልሄድም፣ ቸርች የለኝም፣ አስራትና መባ አልሰበስብም፣ ምንም ጥቅም ይዤ አልሄድም። ስመጣ እኔ የምመጣው የሆነ እኔ የተረዳሁትን የገባኝንና ትንሽ የተማርኳትን ነገር ከእናንተ ጋር ሼር ለማድረግ ነው የምመጣው እና እዚህ በተደጋጋሚ የተማርነውን ነገር እናንተ ሌላ ቤት በጣም በተሳሳተ መንገድ ሰዎች እንደፈለጉ ሲያጨማልቁት እና እንደፈለጉ ሲዘሉብን እያያችሁ ዲፌንድ ሳታረጉ ሲቀሩ በጣም ጥያቄ እንትን እያልኩ ነው። ይሄ ለእናንተ ነው አሚንዬ፣ ለእናንተ ነው በነገራችን ላይ አሁን ማወራው ማለት ነው። አላችሁ ሁላችሁም እዚህ ያላችሁ ሰላም ምናምን እና እኔ የምመጣው እንደዚህ መተን የምንማማረው እናንተ ገብታችሁ እኮ ቻሌንጅ እንድታደረጉ እኮ ነው። እናንተ እኮ ገብታችሁ እንድትወያዩ እንድትከራከሩ እኮ ነው። ይሄማ ትክክል አይደለም ብላችሁ ማስረጃዎችን እያወጣችሁ እንድትሟገቱ ነው። እና እናንተ እያላችሁ እንደ ልብ የሐሰት ሲፈነጭ ለዛውም የኛን ማስክ አጥልቆ ይሄ ትክክል አይደለም እና እናንተን ነው ብሌም ማድረግ አሁን ማለት ነው። ይሄ ቅራኔ እናንተ ላይ ነው ያለው። እዚህ ስንነጋገር የምንነጋገረውን ነገር ሲሪየስ አድርጉትና ቪዲዮዎችም ሁሉ ለቃለሁ ነው። ማስታወሻ አትይዙም እንዴ? ማስታወሻ ያዙ። ኦኬ ማስታወሻ ጻፉ። ቪዲዮ ሪከርድ ማድረግ ካለባችሁ ቪዲዮ ሪከርድ አድርጉ። ከዛ በኋላ ውይይት ሲደረግ ግቡ፣ ገስት ልካችሁ ግቡና ትክክል አይደለም እስቲ እናውራ በሉ እና እንደዛ አይነት ሰዎችን ባለማግኘት በጣም ማዝነው። አንድ ነገር እኔ አንድ ወር ሙሉ አውርቼበት ኦኬ ሳውራም በጣም ብዙ ሰው መጥቶ ሰምቶ ቪዲዮዎቹንም አያለው ዩቲዩብ ላይ ምናምን ይጫናል። ግን ያንኑ ነገር ሊያፈርሱ ሰዎች ሲመጡ የሚከራከር ሰው ገብቶ የሚሟገታቸው ሰው የለም። እንደውም አትገቡም ገስት ላይም ደግሞ
የእኛ ልጆች ማለት ነው። እና ይሄ በዚህ እናንተ ላይ ያዘናለኝ ወይ እኔ ባልመጣ ይሻላል። ሆነስትሊ ስፒኪንግ እኛ 24 ሰዓት እንግዲህ እኛ እንትን ብለን እንቅልፍ አተን እንትን አንልም። እኔ ስችል ይችላል አይችልም፣ ወይ ደግሞ ወንድምየው አይችልም። በቃ እንደዚህ እኔ በምተኛበት ሰዓት የሆነ ሰው ነቅቷል፣ የሆነ ሰው እንደዛ እንደያለ ነው። ይሄ ለበጎ ነበረ፣ ጥሩ ነበረ። ሶ ይሄን ማድረግ ማትችሉ ከሆነ አስቼ ብቻ ቤት እስኪከፍት የሚጠበቅ ወንድምነት ብቻ ቤት ሰሙ ብቻ ቤት ከፍቶ እስኪያስተምር የሚጠበቅ ከሆነ ይሄ ትክክል አይደለም። እናንተ የማንን ጎፈሬ ታበጥራላችሁ? እናንተ ከኛ ያነሰ ነገር የላችሁ። እኛ ምን እናውቀውን አትሊስት ታውቃላችሁ። ለምንድን ነው ይሄ ዲፌንድ ማታረጉት እምነታችሁ? አንድ ሰው ገብቶ እንደፈለገ ሲያወራ ስነስርዓት ይሄማ የኛ ሃይማኖት እንደዚህ አይደለም እንደዚህ አምሹር እኔ ከ100% በላይ እርግጠኛ ነኝ ስህተት እየተሰራ እንዳለ ታውቃላችሁ። ስህተቱ የቱ ጋር እንደሆነ ታውቃላችሁ። ገብታችሁ ብትሞግቱ የተሻለ ማስረጃ ማቅረብ እንደምትችሉ ታውቃላችሁ። ግን ምን እንደሚይዛችሁ ምን እንደሚያስፈራችሁ አላውቅም። እና በዚህ ሀዘን አለኝ እና ይሄ ለሁላችሁም ነው፣ ለእኛ ቤተሰቦች ነው የምናገረው ማለት ነው። መግባት አለባችሁ፣ መሟገት አለባችሁ በማስረጃዎች። ትክክል አይደለም፣ ይሄ መረጃ አለን፣ ይሄ ማስረጃ አለን። እንደዛ በተለይ ደግሞ ደጋግመን ባወራንበት ጉዳይ ላይ እንዴት እንደዛ ይሆናል? አሁን የዛኔ ልሳን በሚባል ሲቀለድ ነበር አደለ? ኦኬ፣ ልሳን የሚባል ሲቀለድ መጣን እና ጥያቄ ያቀረብን፣ እባካችሁ በልሳን ጉዳይ ላይ ተወያዩ፣ መወያየት የምትችሉ ሰዎች ግቡ እያልን እየዞርን ፈለግን። ቲክቶክ ላይ ሁሉም ጋር ደርሰዋል። የደረሳቸውም ልጆች ጭራሽ እነሱ ራሱ ቪዲዮ እየከፈቱ ገስት ላይ ሲያሳዩ አይቻለሁ እኔ ተልኮልኝ። ሁላቸውም ጋር ደርሷል። መወያየት አልፈለጉም፣ አልመጡም። ለምንድን ነው ያልፈለጉት? ያልመጡት ቢመጡ ያውቃሉ ማሸነፍ እንደሚችሉት ሀሳብ አይደለም። ሶ በቃ ሄደን ከምንዋረድ አንሄድም ነው። ሶ ቤታቸውን ከፍተው የሚያወሩት የማስረጃና የመረጃ ችግር ስላለባቸው አይደለም። በቃ ልሳን እንዲነገር አይፈልጉም። ስለዚህ ልሳን እንዳይነገር የሚናገሩትን ተጠራጥረው መናገራቸውን እንዲተዉ፣ መንፈስን እንዲያጠፉ ማለት ነው። ጳውሎስ መንፈስን አታጥፉ መንፈስን እንዲያጠፉ ማለት ነው። ኦኬ። ደግሞ በውጭ ያሉት ደግሞ ጳውሎስ እንደሚል እንግዲህ በብርቱ ፈልጉ አይደለም፣ ስትፈልጉ ስትጸልዩ ነው አይደለም ይሰጣችሁ። የአንዱ መንፈስ እንደወደደ ያካፍላል ይላል። ከኛ የሚጠበቀው ስትሉ ተክቶ መፈለግ ነው። ያንን ነገር ነው በጸሎት መፈለግ ነው የሚለው ጳውሎስ። ሰው እንዳይጸልዩ ማለት ነው። ዲሲቭ ማድረግ ነው የያዙት እነሱ ስራቸውን ያውቃሉ። አሁን እኛም ስራችንን እናውቃለን። እነሱ ዲሲቭ ሰዎችን ሊያጠፉ ነው የሚመጡት። እኛ ደግሞ እግዚአብሔር በሰጠን ነገር ሰዎች ከጨለማ ወደ ብርሃን እንዲመጡ ያሉት ደግሞ እንዲጠበቁ የተቻለንን እናደርጋለን። የሁለታችን ዓላማ ይታወቃል። አሁን ያልታወቀው የእናንተ መሀል ላይ ያላችሁት የእናንተ ዓላማ ነው ያልታወቀው። አሁን ለምንድን ነው ዲፌንድ ማት? ከዛ በኋላ ውይይት አልቀበልም ብለው ካለቀ በኋላ ቤት ከፈተንና ልሳን ላይ ተነጋገርን፣ ተማማርን፣ ጨረስን። ከዛ ልክ እንደጨረሰ 1-2 ቤት ተከፍቶ አይቻለሁ ልሳን ብለው እንዳለ ተደብቀው ጉድጓድ ስር የነበሩት ልክ ርሱ ሲያድ ድንጋዩ ፈንቅለው መጡና ልሳን ብለው አለማፈራቸው። እንዴ አንድ ሰው ገብተው እናንተ እንኳን አታፍርም እንዴ? አትሉም እንዴ? አንተ ነውር አይደለም ወይ? ስትፈለግ ሁሉ ድንጋይ ውስጥ ገብተ አሁን የምትመጣው ና እስቲ ፍሬም ጋር አትሉም እንዴ? እንዴ ገስት ላይ ገብታችሁ ይህንን አትናገሩም? ቢያንስ እሺ አትወያዩ። አንተ ይሄ ነውር አይደለም ወይ? ብልግና አይደለም ወይ? ስትጠራ ይሄን ሁሉ ጊዜ እየተጠራ ተለጥፎ ተደብቀ መታውን ውይይት የምትለው ለምንድን ነው? ና ኤፍሬም ጋር ለምን አትሉም? ገብታችሁ ይህን ብቻ ተናግራችሁ አትወጡ? ብሎክ ተደርጋችሁ እና የእናንተ ነገር ነው የቸገረው፣ አንድ የቸገረኝ ማለት ነው። እና ዛሬ በጣም እኔ በቃ እንደ ታላቅ ልገስጻችሁም ነው በዚህ ጉዳይ ላይ መጣሁት ማለት ነው። ሲከፈት ቤት ግቡና ተወያዩ። ግቡና ትክክል ያልሆነውን ትክክል አይደለም በሉና ገብታችሁ ተወያዩ። በእውቀት ከነሱ አንሳችሁ አይደለም፣ አውቃለሁ። ይሄን ስለማውቅ ነው። በአሁን እንዳትገቡ ነበረን መጥቼ ምለምናችሁ። ኦኬ እያወቃችሁ የመረጃ ችግር ሳይኖርባችሁ የማስረጃ ችግር ሳይኖርባችሁ ግን
ሰንባዴን የምትጠብቁ ሰዎች እሱ ትክክል አይደለም። እና ፕሊስ ይህንን እለምናችኋለሁ እዚህ ያላችሁ ሰዎች በሙሉ በተለይ አንድ ነገር ደጋግመን የምንነጋገርበት ነገር ላይ ማስታወሻ ይዛችሁ ቢሆን ሪከርድም ይዛችሁ ቢሆን ያ ነገር የሆነ ቤት ሲነሳ ሮጣችሁ ገብታችሁ እንዴት ነው ይሄ ነገር ትክክል አይደለም ማለት ነው፣ ይሄው ማስረጃ መረጃ ምናምን ብላችሁ ጥሩ ነው። በቃ አንድ ሁለት ቤት እንደዛ መርፌ ብትወጉ ይቆማል ማለት ነው። እና በዚህ አዝኛለሁ እና ምለምናችሁ አሁን ኑሐሚን ፊት ለፊት ስላለሽ የምትወቀጨው አንቺ ነሽ። ኑሐሚን ገኒም አለች እዚህ ገስት ላይ ያላችሁ ማለት ነው። እናንተ እነ ጉደታ ምናምን የግድ እኛ እስክንከፍት መጠበቅ የለበትም። ሲከፍቱ ገብታችሁ ተሟገቱ፣ ማስረጃዎችን ይዛችሁ አይ ትክክል አይደለም ይሄ የሆነ ነገር አዘጋጁ። እጃችሁ ላይ የሆነ ኤሌክትር ስልክ ምናምን ካላችሁ በአንዱ ሪከርድ እያደረጋችሁ እየጻፋችሁ ማስታወሻ እየያዛችሁ ከመጽሐፍ ቅዱስ ጥቅስ እያወጣችሁ እንዴ እናንተ እኮ ናችሁ እንትን የምትሉት እኮ የምትቀጥሉት እኮ እንዴ። እንደምታዩት እኔ የሆነ ፀጉሬን እንትን ስል ወጣት ምናምን እንዳልመስላችሁ ነው። እኛ እኮ በቃ ሄደናል። አሁን የምትመጡት ትውልድ ከታች የምትመጡት እናንተ ናችሁ እንዴ። ቦታ እንደውም ሲሆን እኛ ያበላሸነውን እያስተካከላችሁ እኛ እንትን ያልነውን እያረማችሁ ከኛ ተሽላችሁ ነው መውጣት ያለባችሁ። ይሄን እኔ በቃ ይሄንን ነው ማየት የምፈልገው ነው። እና ፕሊስ እንደዛ ይሁን። አንድ እሺ፣ እሱን ወደ ፖይንቴ ልመለስና አንድ ቪዲዮ ልክፈትላችሁና ላሰማችሁና ከዛ እሱ ላይ የውይይት ጥሪ እሱ ላይ ነው ማቀርበው። ይሄ ነገር በየ10 ደቂቃው እየመጣ አፒል አድርግ ምናምን ይለኛል፣ የፎቶውን እንትን ማለት ነው። አንድ ቪዲዮ ልክፈትላችሁ እንዴ። እንደዛ አድርጉ እንጂ እኛ ከሰው ጋር መጣላት መጨቃጨቅ ምናምን እኮ የለብንም። እሱን እኮ ፈልገ ነው አይደለም። እኔ አሁን መተኛ ሰዓት ነው። ለምን እመጣለሁ? ለምን ይጨቃጨቃል? ለምን ቪዲዮ እየቆረጡ ምን የሚያናድደኝ ይመስላችኋል? እኔ መተው ስራዬን የቀማኝ የለም፣ ከቤት ያባረረኝ የለም፣ የኔን ነገር የነካ የለም። በጌታ ሰላም እየኖርኩ ነው የራሴን ህይወት። ግን በቃ ይሄ ኪንግደም ማይንድ ካላችሁ ግን የሆነ ነገር ሲበላ ነው እኔ ያለውማ ማለት አለባችሁ። እኔ ያለው ነው በቃ ይሄ ነገር መበላሸት የለበትም እንዴ። እኔማ ያለው ይሄን ነገር እኮ ማስተካከል እችላለሁ። እንደዛ ይሄ ሜንታሊቲ ሁላችሁም ላይ ሊኖር ይገባል። እሺ አንድ ቪዲዮ ልክፈትና ፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተክርስቲያንን የያዘ፣ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ሲያደርጉ የነበሩ የጥንቷ ቤተክርስቲያን። ለምንድን ነው ያንን ማንከተለው? ለምንድን ነው ያንን ያልያዝ ነው? የራሳችንን ነገር ለምንድን ነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንሳ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደርግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ብዙ እንትኖች አሉ። ሁሉንም አንድ አይነት ነን፣ ሁሉንም በቃ በሁሉ ነገር እንደዛ እንዳይመስለን። ማንቀበለው ነገር አለ፣ እኛ የምንከተልበት መንገድ አለ ማለት ነው። ለዛ ነው አሁን በቤተ ክርስቲያናችን በመካነ ኢየሱስ አሁን ይሄን ሲባል ገኒ ነበርሽ እንዴ? ገኒ አንቺን አልወቅስም። አሁን እንትኑን እያየሁት ስለሆነ ማለት ነው። ገስት ላይ ነበርሽ አንቺ እና ይሄ ነገር አሁን ይሄ የተናገረውን ነገር ከዚህ በፊት በጽሁፍ አስቀምጦታል። መቼ ነው ይሄ የሆነው መሰላችሁ? የምታስታውሱ ከሆነ ጉዳይዲያና ሴና የተጸለየላቸው ጊዜ በአንድ ቀን የተጸለየላቸው ጊዜ ወዲያው አሁን ሌሎች ሁሉ ተራውያንን አይቻቸዋለሁ። በሁለተኛው አካውንት እንትን ስለሆንን አይቻቸዋለሁ። ሁሉንም ሉተራውያንን ሁሉንም አይቻቸዋለሁ። ቪዲዮዎቹን ሼር እያደረጉ ምናምን እንኳን ጌታ ረዳችሁ ምናምን እያሉ ጌታን እያመሰገኑ ምናምን ቪዲዮዎቹን ሲሰሩ ምናምን አይቻለሁ። አሁን ይሄ ዳዊት ሉተራን የሚባለው የዛን ቀን ነው። ልክ እነሱ ጌታን ሲቀበሉ የወንጌላውያን አማኞች
ሰዎች ጌታን ሲቀበሉ ኮንፌስ የሚያስደርጓቸው ነገር ትክክል አይደለም ብሎ የጀመረው የዛን ቀን ነው። የዛን ቀን ፖስት አደረገ። ሰዎች ላኩልኝ። ኦኬ ሰዎች ሲልኩልኝ እኔ ደግሞ እሱን አይ ስምም ሳልጠራ አንድ ቲክቶክ ላይ ያሉ ቄስ እንደዚህ ብለዋል፣ ይሄ አይደለም፣ ይሄ ነው፣ ተሳስተዋል ብዬ ማስረጃ በማስረጃ ጭምር በዝርዝር ማስረጃ አድርጌ አስቀመጥኩ። በሰፊው በዝርዝር አድርጌ ማለት ነው። ወዲያውን ያንን ያደረኩት በቃ ይሄ ነገር መቅረት ነበረበት። ለምን አሁን እኔ ለመቅረት ነበረበት። እኔ ሴንስ ምንድነው በቃ መልሱን ሰጥቻለሁ። ቢያንስ ያንን ያያችሁ ልጆች እኔ አሁን አጥፍቼ የገባሁት በነገራችን ላይ አሁን ያጠፋሁት የውይይት ጥሪውን ሳቀርብ ቪዲዮ ሰርች ፖስት ሳደርግ ነው ያጠፋሁት አጥፍቼ የገባሁት ማለት ነው። እና እኔ አሁን ያንን ቪዲዮ ስሰራ ጊዜ ተርፎኝ አይደለም ያንን ስሰራ ሶርሶቹን ምናምን ሁሉ እያመጣው በጣም ብዙ ለፍቼበት ነው። እንደውም እንትኑ ስላልበቃ ከታች ሁሉ ነው ዝርዝር ሀሳቡን ከተቱት የነበረው ማለት ነው። እንዴ እንደዛ አድርጌ ሰርቼ አምጥቼ ፖስት አድርጌ ድጋሚ ያ ሰው ኦፍኮርስ ታርጌት አለው፣ እሱ ዓላማ አለው፣ ነግሬያቸዋለሁ። በቃ እኛም ዓላማ አለን፣ እሱም ዓላማ አለን፣ ተዋውቀናል። እንዴ አንድ ሰው ከእናንተ መካከል እንዴት ይጠፋል? እሱን አይቶ ይሄ ትክክል አይደለም ይሄ ነገር ብሎ ሄዶ የሚሞግት እንዴት ይጠፋል? እሺ እናንተ ጊዜ የላችሁም ይባል። በቃ እኛ ጊዜ ያለን ጊዜ ተረፈንና ሰርተን አዘጋጅተን ምናምን አርቲክል ይዘመተን ፖስት አደረግን። አርቲክሉን ይዞ የሚወያይ ሰው እንዴት ይጠፋል? ይሄ ነገር ትክክል አይደለም የሚል ሰው እንዴት ይጠፋል? አሁን እኔ መልሼ እናንተው ጋር መጣሁ። አየህ አሁን እኔ እናንተን ነው ሞቅ ሰው አዘጋጅተን ያመጣነውን እንኳን መልስ ኧረ ይሄ ነገር ትክክል አይደለም ብሎ የሚወያይ ሰው የለም እንዴ? እና ይሄ ነገር ትክክል አይደለም። ኤኒዌይስ እሺ እንደሰማችሁት ትክክል አይደለም እያለ ነው እንግዲህ ተሆል ወንጌላውያን ታውቃላችሁ። ወደ ጌታ ሲመጡ ሰዎች ኮንፌስ የሚያስደርጉት ኦኬ ከኔ በኋላ በሉ የሚሉት እያሉ የሚያስብሉት ነገር በመላው መካነ ኢየሱስ ሉተራ ምናምን የሚባል ነገር የለም። በሁሉም ዘንድ ተመሳሳይ ነው። ኦኬ ትክክል አይደለም፣ እሱን አላስብልም። የቀደመችዋን ቤተክርስቲያን የአፖስቶሊክ ክሪድ አይደለም ምናምን ብለዋል። አሁን ዝርዝር ሀሳብ አልገባም። አሁን እኔ አብራርቻ ያኔ ጨርሻለሁ። አሁን ለውይይት ስለመጣው አልነካውም እሱን ማለት ነው። ስለዚህ አሁን ሰዎች ዲሲቪ እየሆኑ ነው ማለት ነው። ጌታን የተቀበሉም ሰዎች በትክክል አላልኩም ብለው እንዲጠራጠሩ ነው። ጌታን ሰዎች እንዲቀበሉ የሚያግዙ ሰዎች ሌላ ችግር ውስጥ እንዲገቡ ነው። እናንተ ባላችሁበት ፕላትፎርም እንዴት እንደዚህ ይሆናል? እሺ ኤኒዌይስ አሁን ፖስት አድርጌ ነው የገባሁት። የውይይት ጥሪ ፖስት አድርጌ ነው የገባሁት ለዳዊት ሉተራን ማለት ነው። በመጽሐፍ ቅዱስና በቤተ ክርስቲያን አባቶችና በመጽሐፍ ቅዱስ አሁን ያልከው ከዚህ ቀደምም ፖስት ያረከው አለኝ፣ እሱም ቪዲዮ ፖስት ያረከው። ስለዚህ አሁን እኛ ወንጌላውያን ሰዎች ከጨለማ ወደ ብርሃን ከሞት ወደ ሕይወት ሲመጡ ወይም ደግሞ ወደ ጌታ ሲመጡ ኮንፌስ የምናስደርጋቸው ነገር በቀደመው አባቶች ዘንድ የሚታወቅ አይደለም፣ በቀደመው ቤተክርስቲያን ዘንድ የሚታወቅ አይደለም አይደል? ስለዚህ ይህን ውይይት ጥሪ የግድ ትቀበላለህ ማለት ነው። ትቀበላለህ። ስለዚህ በቤተክርስቲያን አባቶችም በመጽሐፍ ቅዱስም ነው የምንወያየው፣ በሁለቱም ማለት ነው። በመጽሐፍ ቅዱስ እንወያያለን፣ በቀደመው ቤተክርስቲያን እንወያያለን። ይሄን መተህ ይሄ ግዴታ ነው። አሁን ወይ ይቅርታ ትጠይቃለህ አብያተ ክርስቲያናትን ሙሉ ወንጌልንም መካነ ኢየሱስንም እኩል ቃለ ሕይወትንም ሉተራንንም እኩል ይቅርታ ትጠይቃለህ። አልበዚያ መተህ ትወያያለህ። እውነት በቀደመው ቤተክርስቲያን አንተ እንደምትለው አፖስቶሊክ ክሪድ ነው ወይ? ሰዎች ወደ ጌታ ሲመጡ ሰዎች ካለማመን ወደ ማመን ሲመጡ በአፖስቶሊክ ክሪድ ነበር ወይ ኮንፌስ የሚያደርጉት? እሱን መተህ እንግዲህ እኔ ፊት ለፊት እንትን ማለት አለብህ፣ በማስረጃ ማሳየት አለብህ ለህዝቡ። ስለዚህ የውይይት ጥሪ አድርጌልሃለሁ። እንግዲህ አንተ የውይይት ጥሪ አድርገሃል አይደል? ኤርሚያስ ከዚህ ቀደም በመጽሐፍ ቅዱስና በእንትን ብለህ አልመጣም ኤርሚያስ እያልክ ስታፏጭ ነበር። ኦኬ አሁን የውይይት ጥሪ አድርጌልሃለሁ ነው። ኤርሚያስ በነገራችን ላይ ውይይትን ያልተቀበለው እንዳትቀበል ስለተባለ ነው።
እንጂ ከአንተ ጋር መወያየት እንትን ብሎ አይደለም። እንዳትወያይ ስለተባለ ነው። ምክንያት አላቸው እንደሱ የሚሉት ሰዎች። እኔም በጣም በብዙ ተጽዕኖ ውስጥ ነው የመጣሁትም። እኔም እንድወያይ አይፈልጉም፣ ከአንተ ጋር እንድወያይ አይፈልጉም የኛ ወዳጆች ማለት ነው። እሱን እኔ ብሬክ አድርጌ ነው አሁን የመጣሁት። ስለዚህ ከኔ ጋር እንወያይ። ካልተወያየን እኔ በሱ አይደለም ማዝ ነው። ይህን ውይይት አልቀበልም ብሎ ማይመጣ ከሆነ በሱ አላዝንም። እኔ አሁን እዚህ ባላችሁ እየሰማችሁኝ ባላችሁት በወንጌላውያን በእናንተ ነው ማዝ ነው። ምክንያቱም ይሄ ሰው አውቆ አጥፊ መሆኑን ዴሊብሬትሊ ኦን ፐርፐስ ሰዎችን ዲሲቭ ለማድረግ የመጣ ሰው መሆኑን በቃ እርግጠኛ መሆን አለባችሁ። ይሄን እርግጠኛ ማትሆኑ ከሆነ ከዛ በኋላ አይ ዶንት ኖ። ስለዚህ ይሄን መምጣ አሁን ይሄ ከባድ ክሌም ነው፣ ዝም ብሎ ተራ ነገር አይደለም። ይሄ ማለት ኢትዮጵያ ውስጥ ያለው 40 ምናምን ሚሊዮኑም ሲመጣ ኮንፌስ ያደረገው ትክክል አይደለም፣ የቀደመችውን የቤተክርስቲያንን በቀደመችው ቤተክርስቲያንን በአባቶችም ዘንድ የሚታወቅ አይደለም ነው ያለው። በጣም ከባድ ክሌም ነው። ስለዚህ ለውይይት መምጣት አለብን። እኔ ደግሞ ምለው አሁን እኛ የወንጌላውያን አብያተ ክርስቲያናት ሰው ከመጀመሪያው ጀምሮ ሰዎች ወደ ጌታ ሲመጡ ኮንፌስ የምናስደርጋቸው ከኔ በኋላ በል የምንላቸው በመጽሐፍ ቅዱስም በኤርሊ ቸርች ፋዘር ስም በቀደመው ቤተክርስቲያንም ከ100 ዓመት ጀምሮ በቤተክርስቲያን ውስጥ አገልግሎት ላይ ሲውል የነበረ ነው። እውነተኛና ትክክለኛ ነው። ስለዚህ ወይኔ እውነተኛ ሆናለሁ ወይ አንተ ነህ እውነተኛ የምትሆነው። ስለዚህ አሁን ይሄን የውይይት ጥሪ የግድ ነው የምትቀበለው። በቤተ ክርስቲያን ነው ያልኩ። በቤተ ክርስቲያን አባት አይታወቅም አላልክም። በቤተ ክርስቲያን አባቶችና በቀደመችው ቤተ ክርስቲያን መጽሐፍ ቅዱስ ነው የምንወያየው። ስለዚህ ይሄን ውይይት እኔ እንደውም በቤተ ክርስቲያን አባቶች ብቻ ሁሉ ይሄን ካልቸር ማስለመድ አልፈልግም እንጂ እንደሱ ነበር እንደውም ያሰብኩት። እኔ አሁን ብንገናኝ ብንወያይም እኔ ብዙ የመጽሐፍ ቅዱስ ሐሳቦችን አይደለም ብዙ ማነሳው፣ ግን ማስለመድ አልፈልግም። ከመጽሐፍ ቅዱስ ውጭ ብዬ ውይይት አልጠራም ብዬ ነው እንጂ ብወያየህ ደስ የሚለኝ እኔ በቤተክርስቲያን አባት ብቻ ነው ነበረ። ግን እሱን ማስለመድ አልፈልግም። እኔ በመጽሐፍ ቅዱስና በቤተክርስቲያን አባቶች ምለው ለዛ ነው። ብትመጣ ከመጽሐፍ ቅዱስ 2 ጥቅስ አልጠቅስም። ቸርች ፋዘርስ ላይ ነው የምጀምረው የምጨርሰው። ግን በመጽሐፍ ቅዱስና በቤተክርስቲያን አባቶች ብዬ ነው ውይይቱን ምጠራ። ይሄን ማስለመድ ስለማልፈልግ ያንን። ስለዚህ መጥተህ የተናገርከውን እንግዲህ እውነት ታደርገዋለህ ማለት ነው። እውነት ማታረግ ከሆነ ግን ጠቅላላ አብያተ ክርስቲያናት ህብረትን ይቅርታ መጠየቅ አለብህ። በሁሉም የአብያተ ክርስቲያናት ላይ ስለዋሸ ማለት ነው። ቪዲዮውን ደግሜ ያሰማችኋለሁ፣ ያለውን ቪዲዮ ደግሜ ያሰማችኋለሁ። ኮንፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተክርስቲያንን የያዘ፣ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ሲያደርጉ የነበሩ የጥንቷ ቤተክርስቲያን። ለምንድን ነው ያንን ማንከተለው? ለምንድን ነው ያንን ያልያዝ ነው? የራሳችንን ነገር ለምንድን ነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንሳ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደረግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ብዙ እንትኖች አሉ። ሁሉንም አንድ አይነት ሉክ ምን አይነት አደገኛ መርዝ እንደሚረጭ እዩት። ይሄን ሰው I have a lot to say ግን አሁን አይደለም ብለው ኦኬ። አሁን እኔ ከታች ያለው ሉተራን ልጆች ሙሌን እያየው ነው። እኔ አሁን ሙሌ አንተ እንትን አዛ ያላችሁ ልጆች ኦኬ፣ እነ ሃንቾ እነ ጆናታን ምናምን በጣም ሪስፔክት ማድረጋችሁ ልጆች እዛ ያላችሁ ሉተራን ማለት ነው። እኔ ቅድምም ብያለሁ እና እንደ ታላቅ ወንድምም ነው ለእናንተ የምመክራችሁ። እኔ ትኩረት እንድታደርጉ ማለት ከምን አይነት ሰው ጋር ህብረት እያደረጋችሁ እንዳለ
ወይ ደግሞ በቃ መርምሩ፣ ራሳችሁን ዙሪያችሁን መርምሩ። አሁን እናንተ ሊያስደነግጥ ይገባል። ይሄንን ሲናገር የምታነቡ ልጆች ናቸው አውቃለሁ። በጣም በእናንተ በመጽሐፍቶቻችሁ ላይ እንኳን ይሄን እንትን መናገር አልፈልግም። አሁን የውይይት ጥሪ እየጠራው ነው። ኦኬ ታውቃላችሁ እናንተ ግን አይ ዶንት ኖ ሰም ሪዝን ለምን ፌስ ማድረግ እንዳልፈለጋችሁ አላውቅም። እና እናንተን እንደ ታላቅ ወንድም ምክርም ልመናም ነው እናንተን እና አዌር ቢ ፎከስድ ኦኬ ቢ ፎከስድ እሱ ነው የምለምናችሁ ማለት ነው። መጠቀሚያ እንዳትሆኑ፣ የማንም ዓላማ እንትን እንዳትሆኑ፣ ቱል እንዳትሆኑ። እናንተ የምታምኑበት ነገር ከሆነ አድርጉት፣ የምታምኑበትን ነገር ማለት ነው። ነቲንግ ቱ ዱ ዊዝ ከሉተራን ጋር የሚያገናኘው ነገር የለም። ሉተራንና መካነ ኢየሱስ እዚህ ቲክቶክ ፕላትፎርም ላይ ደላስ 5 ይርስ ሉተራንንና መካነ ኢየሱስን እንደ ኤፍሬም ባለ ጊዜ የሞገተ ሰው የለም። አንድ ሰው የለም። ካለ እኔ ያለው ብሎ መምጣት ይችላል። ናቱዬ በነበረ ጊዜ ማለት ነው። ናቱዬ ታውቃላችሁ፣ ወንድሜ ነው። ናትዬ እንኳን ባለ ጊዜ ሉተራንን በእኔ ልክ ሁሉንም በቃ በሁሉ ነገር እንደዛ እንዳይመስለን ማንቀበለው ነገር አለ። አንድ ሉተራን ቢሆን እንኮ ነው የምላችሁ። ለምንድን ነው ሉተራንን እኔ ለሉተራን ስሟገት የነበረው? ለምንድን ነው ለመካነ ኢየሱስ ስሟገት የነበረው? ስለማምንበት ነው። ትክክል ነው ብዬ ስላመንኩበት ነው። ልዩነቶች አሉን? አዎ አሉን። እነዛ ልዩነቶች ግን ኤሴንሻል ናቸው ብዬ አላምንም። አዛይ ሴድ ኤርሊየር እኔ ጎረቤቴ መካነ ኢየሱስ ቢሆን ኖሮ መካነ ኢየሱስን ዘልዬ ሙሉ ወንጌል አልሄድም ነበር። ለእኔ ብቻ አይደለም፣ ኢቭን ዶ ለልጆቼ ጭምር ማለት ነው። እኔ የምኖርበት ቤት ልጆች ወልጄ ኔክስት ዶር ያለው መካነ ኢየሱስ ቢሆን ዘልዬ ሙሉ ወንጌል ወይ ቃሎት ፈልጌ አልሄድም። እዛው መካነ ኢየሱስ ነው የምከታቸው። አቋሜ ነው ይሄ፣ እምነቴ ነው ይሄ። ኦኬ አዎ ልዩነቶቻችን ኢሴንሻል ናቸው ብዬ አላምንም። ለዛ ነው አንድነን እያልኩ መቀለጃ እስከሆን ድረስ ስጫጫው የኖርኩት ማለት ነው። ወደፊትም ምጫጫው በትክክል ስለማምንበት ነው። አስቸጋሪም የሆነው በዛ እንትን ተጠቅልሎ ስለመጣ ነው የተቸገርነውም የነበረው እንጂ የተለየ አይደለም። አብዛኞቻችሁ ነበራችሁ፣ አብራችሁ ከኛ ጋር ስታገለግሉ የነበራችሁ ናችሁ። አብዛኞቻችሁ አብራችሁ ስትሞግቱ የነበራችሁ ናችሁ። አይደለም እንዴ? ዝም ያልነው ኦኬ ተተብትቦ ስለመጣ ነው። እስኪፍታታ ድረስ ነው። መፍታታት አለበት፣ ይሄ ነገር መለየት አለበት፣ ጫፉ መያዝ አለበት። በጣም ተተብትቧል ተብሎ ማስክድ ሆኖ ስለመጣ ነው። አሁን አንማስክ ስለሆነ አሁን ችግር የለውም። ሌሎቹን ጠርተን ጥግ እንዳስያዝን ጥግ ይይዛል ማለት ነው። ምንም ችግር የለውም። ሌሎቹ እንደያዙት ይይዛል ማለት ነው። ስንመጣ እኮ መላገጃዎች ነበርን እኮ እዚህ ስንመጣ እየተሳቀብን እንትን ትምህርታቸው እንትን ልምምዳቸው እየተባለ አሁን እንደዛ የሚላለ እንደኛ ሁሉም አፉ ላይ ዚፕ አስገብቶ ጥግ ይዟል። አስከብረናል። እንደዛ ማድረግ እንችል ነበረ ከመጀመሪያውም። ተተብትቦ ግን መጣ። በምን ተብተብ? በምንወዳት ሙሉ ወንጌል፣ በምንወዳት ቃለ ሕይወት፣ በምንወዳት መካነ ኢየሱስ፣ በምንወዳት ሉተራን ተተብትቦ መጣ። አየህ፣ ስለዚህ መፍታታት ነበረበት። እኔ የሉተራያንን ትምህርት ልሞግት አልችልም። እኔ የሐሰት ናቸው ብዬ የመካነ ኢየሱስን ትምህርት ልሞግት አልችልም። ለምን? ሐሰት ስላልሆነ ነዋ። ቢሆን እተው ነበር እንዴ? እተውልህ ነበር እንዴ? ሌሎቹ አልተውም። ሙሉ ወንጌል ላይ ልቤ ሙሉ ወንጌል ላይ እንዳለ እንደዚሁ መካነ ኢየሱስ ላይ አለ፣ እንደዚሁ ሉተራን ላይ አለ። የእግዚአብሔር ቤተክርስቲያን ነው ብዬ ስለማምን ማለት የጌታ ቤተክርስቲያን ናት ብዬ ስለማምን ማለት ነው። ልዩነቶች አሉ፣ ኦፍኮርስ አሉ። ልዩነቶቻችን ዛሬ ነው እንዳንተ ዛሬ መተንኛ የምትለው እያልኩ ላውራ። ዛሬ መተን የምትለው መች መጣሽ ሙሽራ መች ቀነጠሽ ሽምብራ አለ የሀገሬ ሰው።
እንዴ? እዚህ ከዛሬ 4 ዓመት በፊት እኔና ናቲ ቁጭ ብለን ኑ ልዩነታችንን እየገባችሁ ጠይቁን ብለን ሰዎች እየገቡ ይጠይቁን ነበር። መካነ ኢየሱስ እንደዚህ ነች፣ ሉተራን እንደዚህ ነው ምናምነው፣ እኛ ደግሞ እንደዚህ ነው ምናምነው፣ ልዩነታችን ይሄ ነው እያልን ግቡና ጠይቁ እያልን እንጠይቅ ነበር። የላችሁም እንደዚህ የነበራችሁ ሰዎች አንዳንድ ጻፉ። እዚህ ትምህርታችንን ስንገልጠው ምናምን ትላለህ እንዴ? የሉተራንን ትምህርት አንተ ነው የገለጥከው? የመካነ ኢየሱስን የት መቼ መተህ እንዴ? ከኔ ጋር 24/7 እኮ ሲያገለግል የነበረው እኮ ወንጌላዊ ናቱ ነው እኮ። መሐመድ ሁሴን ነው እኮ 24/7 ከኔ ጋር ሲያገለግል የነበረው። በዙሪያ የነበሩ ሰዎች እኮ ጠቅላላ ሉተራውያን ናቸው እንዴ። ናቲ መካነ ኢየሱስ ላይ የሆነ ነገር ሲነሳ ሮጦ አይደለም እንዴ ቪዲዮ የሚሰራው? ናቲ ስነ ስርዓት፣ ይሄ ነገር መስመራችን ነው፣ ይሄ ነገር ትክክል አይደለም፣ እንደዚህ ነው ምናምነው፣ ትክክለኛው እንደዚህ ነው፣ መጽሐፍ ቅዱሱን ክሪዳችን እንደዚህ ይላል እያለ ቪዲዮ ይሰራ አይደለም እንዴ ናቲ? ልክ መታ አንተ የገለጥከው የምታስመስለው ሲያስተምር አይደል እንዴ ናቲ የኖረው? አታውቁም እንዴ ናቲ ተሳስተዋል ብሎ ጻድቁ አብዶ የተናገሩት ላይ ቪዲዮ ሲሰራ ታስታውሳላችሁ? የምታስታውሱ ብቻ አንዳንድ ቁጥር ጻፉ። አሁን እንዳትዋሹ የምታውቁ ብቻ ያያችሁ ናቲ ጻድቁ አብዶ የተናገሩትን ትክክል አይደለም፣ እንዴት እንደዚህ ይላሉ፣ ይሄ ነው ትምህርታችን የኛ ብሎ እሳቸውን ተቃውሞ ቪዲዮ ሲሰራ ያያችሁ አንዳንድ ቁጥር ጻፉ። እንዴ ልክ ዛሬ የተገለጠ የሉተራውያንን ትምህርት የሚቃወም የለም። የተቃወምነው አንተ በሉተራውያን ማሊያ የመጣኸውን የክፋት ሐሳብ ይዘህ የመጣኸውን ወንጌላውያንን ለመበተን ይዘህ የመጣኸውን መርዝ ያንን ነው የተቃወምነው። አንተን የተቃወምነው መካነ ኢየሱስን የምንቃወምባት ትምህርት የለም። ሉተራውያንንም የምንቃወምባቸው ትምህርት የለም። ቢኖር አንተም አታስፈልገንም ነበር። ወተን እንጠራ ነበረ፣ ለውይይት እንጠራ፣ ለድቤት እንጠራ ነበር። የለም። መካነ ኢየሱስ ሙሉ ወንጌል ቤታችን እንደሆነች መካነ ኢየሱስ ቤታችን ነች። ቤታችን ነች። አሁን ይህን ውይይት ተቀበል። ውይይቱን ትቀበላለህ። ይህንን አለበለዚያ አብያተ ክርስቲያናትን በሙሉ ይቅርታ ትጠይቃለህ። ይህን ውይይት የማትቀበል ከሆነ ይህ ይቅርታ ትጠይቃለህ። አብያተ ክርስቲያናትን በሙሉ እስከ ዛሬ ድረስ 40 ሚሊዮን የሆነው ጴንጤ ኦኬ በተሳሳተ ኮንፌሽን ነው በአንተ መረዳት። ስለዚህ ይህን ውይይት ተቀበል። ይህ ውይይት በመጽሐፍ ቅዱስና በቤተ ክርስቲያን አባቶች ነው የምናደርገው። ሁላችሁም ፖስት ያደረኩትን የውይይት ጥሪ የገባችሁ ሪፖስት አድርጉ፣ ሼር አድርጉና አድርሱ፣ ለሁሉም ጋር አድርሱ። ይህን የውይይት ጥሪ ተቀበሉ። ሌሎች ሉተራውያን አካባቢ ያላችሁ እናንተን የምደጋግመው ኦን ፐርፐዝ ነው። እለምናችኋለሁ፣ እናንተ ቢ ፎከስድ፣ ትኩረት አድርጉ። አካባቢያችሁን ከማጋ ነው ማገለግለው፣ ከማጋ ነው ምሰራው፣ እንደዛ ይሄን ብቻ አድርጉ። ይሄን ብቻ አድርጉ። ዓላማው ቲንክ እኛ ሰዎች ስለ ትምህርታቸው እንዲያውቁ እኛ አብረናችሁ ነና። መካነ ኢየሱስ መሬት ላይ ያሉ ልጆች ትምህርታቸው ክሪድ ማያውቁ ከሆነ ኮንፌሽናቸው ማያውቁ ከሆነ እነሱን ማድረግ እኛ ካዲያ አብረን አንቆምም እንዴ? ከእናንተ ጥሩ ሀሳብ ነው እሱ which is good። ግን ዛሬ ጀመረ ነው እንዴ? በእናንተ ጀምረው ሲማሩ አይደል እንዴ የኖሩት? እዚህ ፕላትፎርም ላይ ሲያስተምሩ አይደል እንዴ እናንተ የኖሩት? እሱ ከዚህ ጋር ምን ያገናኘዋል? አርቲክል 1 እስከ አርቲክል 7 ነገረ
የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተክርስቲያንን የያዘ፣ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ያደርጉ የነበሩ የጥንቷ ቤተክርስቲያን። ለምንድነው ያንን ማንከተለው? ለምንድነው ያንን ያልያዝ ነው? የራሳችንን ነገር ለምንድነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንስሐ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደረግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ በአፖስቶሊክ ክሪድ ነው ሰው ኮንቨርት የሚያደርገው እያለ ነው። አሁን ይህንን እነ ሙሌ እናንተ ባላችሁበት ነው እንግዲህ በሉተራን ስም ይሄ የሚነገረው ማለት ነው። እነ ዮናታን እናንተ ባላችሁበት ነው ይሄ የሚነገረው። እሺ እኔ አሁን እኮ ብዙ መናገር ፈልጋለሁ፣ ግን የውይይት ጥሪ አቅራቢ ነኝ እኔ። የውይይት ጥሪ ተቀበል፣ የውይይት ጥሪውን ተቀበል። ይኸው በቀደመችው ቤተክርስቲያን፣ በቤተክርስቲያን አባቶች፣ በመጽሐፍ ቅዱስ እንዳልኩ እኔ መጽሐፍ ቅዱስንም እዚህ ስር ያስገባሁት ከመጽሐፍ ቅዱስ ውጪ ውይይት ብዬ እሱም ማስለመድ አልፈልግም፣ በፍጹም አላደርገውም። ለዛ ነው በመጽሐፍ ቅዱስ እናምለው። ብትመጣ መጽሐፍ ቅዱስ ላይ 2 ጊዜ ጥቅስ አልጠቅስብህም። ቤዝ ዳርጌ ማውራው በቀደመችው ቤተክርስቲያን ውስጥ በነበረው አሰራር በቀደሙት የቤተክርስቲያን አባቶች በአፖስቶሊክ ፋዘርስ እነሱ ላይ ቤዝድ ሆነን ነው የምናወራው። ግን በመጽሐፍ ቅዱስና ውይይቱ በመጽሐፍ ቅዱስና በቤተክርስቲያን ወይም በቸርች ፋዘርስ ነው የሚሆነው ውይይቱ። ቪዲዮ ላይ በደንብ አብራርቸዋለሁ። ቪዲዮውን ሄዱና ሪፖስት ሼር እያደረጋችሁ አድርሱለት። ስለዚህ ትመጣለህ። ቤተክርስቲያን አባት አይደል የምትለው? የቀደመው አይደል የምትለው? ስለዚህ በቀደመው ከ100 ዓመት ጀምሮ እኔ ማስረጃ አመጣለሁ፣ አንተ ማስረጃ ታመጣለህ፣ ሰው ያያል፣ ይፈርዳል ማለት ነው። አይ አልመጣም የምትል ከሆነ ግን እኔ አሁን በዙሪያ ያላችሁ ሉተራውያን እናንተ የሆነ ነገር ልትረዱ ይገባል። ከዚህ የሆነ ነገር እኔ አምናለሁ፣ እናንተ በየዋህነት በቅንነት ነው ብዬ አምናለሁ። ዓላማችሁም ወንጌል ነው ብዬ አምናለሁ። ኦኬ ሶ ትምህርታችሁን በቃ ልክ እኛ እንደምናደርግ በቃ ላልሰሙ ሰዎች እንዲሰሙ ፍላጎት እንዳለን እንደዛ ነው ሐሳባችሁ። እኛ ካለን ሐሳብ የተለየ ሐሳብ አላችሁ ብዬ አላምንም። እናንተ ግን አትሊስት እንደዚህ አይነት በጣም አደገኛ ክሌሞች ሲደረጉ ተው ቢያንስ እኔ ኤክስፔክት አደረግ ነበር ከእናንተ ትክክል አይደለም ይሄ ብላችሁ እርምት ትሰጣላችሁ። ኤክስፔክት አደረግ ነበር ይሄ ግን ኢሶኬ አላረጋችሁም። ግን አሁን ይምጣና እሱ ውይይቱን ይቀበልና ውይይት እንግባ እና እናንተም አበረታቱት ውይይቱን እንዲቀበል ማለት ነው። አይ ውይይቱን አልቀበልም አቋሜም ይሄ ነው ትክክል ነው በዚህ ነው ምጸናው እያለ የሚቀጥል ከሆነ ግን እና እናንተም አብራችሁ የምትቀጥሉ ከሆነ ከዛ ግን ያ ሌላ እንትን ነው ማለት ነው። ስለዚህ ይቀበል። ዛሬ ብቻ የተናገረው አይደለም። ይሄን ልክ ወደ ጌታ ሲመጡ ኦኬ አንድ ወንድማችንና አንድ እህታችን ከእስልምና ወደ ጌታ የመጡ ቀን የዛን ቀን ነው የጻፈው ዲስ ጋይዝ። እሺ ልተው፣ የውይይት ጥሪ እያቀረብኩ ነው እኔ ልተው። ብዙ ነገር ማውራት ደስ ይለኝ ነበር፣ ዛሬ ባወራ ደስ ይለኝ ነበር፣ ራይት ታይም ነበረ፣ ግን በቃ አላወራ። የዛን ቀን ነው ባይገርማችሁ ይሄንን ተቃውሞ የጻፈው ማለት ነው። የእሱ ጓደኞቹ ሉተራውያንን እንኳን ጌታ ረዳችሁ ምናምን ብለው ደስ ብሏቸው ፖስት ሲያደርጉ ምናምን አይቻለሁ። እነ አኪ ምናምንን አይቻለሁ ፖስት አድርገው ደስ ብሏቸው ጽፈው። የዛን ቀን ነው ተቃውሞ የመጣው እሱ የዛን ቀን ነው። እኔ የዛን ቀን ነው ያወኩት ይሄን ሰውዬ ማለት። እኔ ታቆኛላችሁ እዚህ ፕላትፎርም ላይ the last 5 years ምናምን ከእናንተ ጋር በቆየውበት ጊዜ ሁሉ ታውቃላችሁ። ቲክቶክ ላይ በጀመረ ቀን ነበርኩኝ እዚህ ከመጀመሪያው ጀምሮ። ብዙዎቹ ከዛ በኋላ ነው የመጣችሁት። ዴይዋን ጀምሮ ታቆኛላችሁ። እኔ ሰው ላይ ዝም ብዬ እንዳውም እናንተ የምትወቅሱኝ ብዙ ጊዜ አረ ይሄ ነገር ኤፍሬም ታግሰሃል፣ ለምንድን ነው ሹሩሩ የምትለው? ይሄ ነገር ይብቃ ምናምን ነው የምትወቅሱኝ ሁልጊዜ ማለት ነው።
ይህንን ሚናህን ኮምፕሮማይዝ አታርግ፣ እነሱ ጋር አትግባ፣ እንዲህ ነው የምትሉኝ። ቆይ እድል ይሰጣቸው። እንደዛ በዛ ነው የምታውቁኝ። ከእናንተ ጋር የምጣላው በዚህ ነው። በቃ ቁረጥ፣ አይጓይ እድል ይሰጥ በሚለው ማለት ነው። በጣም ጠብቄ ሲብስብኝ ነው እንትን ያልኩት ማለት ነው። አሁን አይ በቃ ሶኬ ይችል ላይ ሶኬ እንደዚህ ሲባል ሰዎች ዲሲቭ የሚደረጉ ሰዎች አሉ። እኔ ይቆጨኛል፣ ያ ይቆጨኛል። እንዴ ወንድሞቼ እንኳን እዚህ ተውውን፣ እዚህ ፕላትፎርም ላይ ያሉ አብረውኝ የጀመሩ ወንድሞቼ እዚህ ያሉ፣ የእነሱ እንኳን ልፋት እኮ ያሳዝነኛል። አያሳዝናችሁም እንዴ? ሌሊቱ ሙሉ እንቅልፉን ትቶ እንቅልፌ ሊመጣ ነው ይምጥ፣ እሺ በቃ 1 ደቂቃ ልጨምርላችሁ ምናምን እያለ አሜሪካ እኮ የሚኖር ሰው ነው ይሄ ሰው። ስራ እየሰራ ነው። ገንዘብ አይሰበስብ፣ መባ አትሰጡት፣ አስራት አትሰጡት፣ ምን አትሰጡት። ስራ ሰርቶ መተኛት ባለበት ሰዓት እንቅልፉን ተሰውቶ ያንን ሁሉ ሌሊት እያገለገለ ነው። የሆነ አንድ ሰው እኮ ወደ ጌታ ቢመጣ ብሎ እኮ ነው ይህንን የሚያደርገው እንጂ ምን የሚያገኘው ነገር አለ? ሰው ይሄንን ነገር ሊያበላሹ ሰዎች ሲመጡ አትቆጡ ከሆነ ማትናደዱ ከሆነ there is something የሆነ ችግር አለ ማለት ነው። እሺ ይሄንን የውይይት ጥሪውን ፖስት አድርጌዋለሁ። እየገባችሁ ሪፖስት አድርጉ፣ ሼር አድርጉና አድርሱት፣ በደንብ አድርሱልኝ። ይሄን የውይይት ጥሪ የግድ መቀበል አለበት። ወይ አብያተ ክርስቲያናትን ይቅርታ መጠየቅ አለበት፣ ወይ ደግሞ የውይይትን ጥሪ መቀበል አለበት። እኛ የወንጌላውያን አብያተ ክርስቲያናት ኮንፌስ የምናስደርገው ሰዎች ወደ ጌታ ሲመጡ እሱ ትክክል አይደለም፣ መሆን ያለበት አፖስቶሊክ ክሪድ ነው ብለዋል። ኦኬ አፖስቶሊክ ክሪድን ነበር ወይ የሚያስብሏቸው? የቀደመችው ቤተክርስቲያን እንደዛ ነበር ወይ ያሰራሯ? ቸርች ፋዘርስስ ምን ብለዋል? በዛ ጉዳይ ላይ እንወያይበታለን ማለት ነው ሲመጣ። አይ አልቀበልም ማለት አይቻልም። አንዴ አይደለም በተደጋጋሚ እየዞር ያ ማለትማ ኦን ብዬ ቤተክርስቲያን ላፈርስ የመጣው ሰው ነኝ፣ ውይይት አልቀበልም፣ እየዞርኩ አፈርሳለሁ ነው፣ ህዝብ አሳስታለሁ ነው። ያኔ ኦብቪየስ ነው። ያኔ እንዲህ ፈራ ተባም እያልን አናወራም ማለት ነው። ያኔ ፊት ለፊት ይሆናል ማለት ነው። ስለዚህ ይህንን አድርሱልኝ ወንድሞቼ፣ ሰጣችኋለሁ። ገስት ላይ ያላችሁ ሁላችሁንም ስታወሩ በጣም በጥንቃቄ አውሩ። ዛሬ የምትፈልጉትን ነገር በሙሉ እንዳታወሩ እሺ። የውይይት ጥሪ እያቀረብኩ ነው። የውይይት ጥሪ እያቀረብኩ ስለሆነ ምክንያት እንዳይገኝ ኦኬ፣ ምክንያት እንዳይፈለግ በጣም እንደኔ ማለት ነው። ቢያንቃችሁም እንደኔ አውሩ። እኔ እያነቀኝ ማውራት እየፈለግኩ ብዙ ነገር አላወራውም፣ ምላሴን እያያዝኩ ነው ማውራው ማለት ነው፣ እንዳይበላሽ የውይይት ጥሪ እያረኩ ስለሆነ ማለት ነው። እና ስታወሩ እናንተም እንደዛ ቢተናነቃችሁም በቃ እንዲህ ምላሳችሁን እየነከሳችሁ ምናምን በስነ ስርዓት በቃ ማለት የምትፈልጉትን ነገር በጣም በተረጋጋ ነገር እንደዛ አድርጉ፣ እንደ የውይይቱ ጥሪው እንዳይበላሽ ማለት ነው። እሺ ከማን ልጀምር መሰላችሁ? ከሰሙዬ ልጀምር። እሺ ከሰሙዬ ልጀምር። ሰሙዬ ሰላም በለን እስቲ። በክርስቶስ የተወደዳችሁ በክርስቶስ ፍጹም ፍቅርና ሰላም እንዴት ከረማችሁልን? ኤፍዬ የእንቅልፍህ ጊዜህን ሰውተህ ነው ቁጭ ያልከው። በእውነት እግዚአብሔር ያክብር፣ እግዚአብሔር ይባርክ። ቤኪሻም አለ፣ አስሼም፣ ገኒም ከታችም ያላችሁ የክርስቶስ ፍጹም ሰላም ከእናንተ ጋር ይሆን። በነገራችን ላይ ኤፊ ስታወራ በጣም እየሰማሁ ነበረ። እንዲህ አይነት ነገሮች እስኬት ድረስ ነው የሚያዛልቁት የሚለውም ነገር ለእኔ ጥያቄ ነው። ምንድነው አጀንዳችንና ቶፒካችን ተረስቷል። አሁን አጀንዳችንና ቶፒካችን መሆን የነበረበት ነገር ተረስቷልና በጣም የሚገርመኝ በዚህ በመጽሐፍ ቅዱስ ክፍል አንድ ገማልያል የሚባል ሰው አለ መጽሐፍ ቅዱስና ቅዱስ ጳውሎስ ደጋግሞ ስሙን ያነሳዋል በሐዋርያት ሥራ ላይ እና ይህ ገማልያል ምን አላቸው መሰላቸው? ብዙዎች ስለ ክርስቶስ ኢየሱስ እየሰበኩ ሲሄዱ ህዝቡን የሚያውቁ ተነስተዋል።
መሲሁ ተወልዷል። እርሱ ራሱን መሲህ ነው ይላል፣ መሲህ ነኝ ይላል። ተከታዮቹም እርሱ መሲህ ነው፣ የእግዚአብሔር ልጅ ነው እያሉ እየተናገሩ ነው ብለው ሲሉ ተዋቸው። ከሰው ከሆኑ ይጠፋሉ፣ እግዚአብሔር ከሆኑ ያብባሉ ነው። እውነት ምንድን ነው የሚሸተው እንትናችን ኦሊኖል። በነገራችን ላይ እንትን እንዳትል ጥቅስ ሰሙ እንትን እንዳትል ውይይቱ ላይ ሀሳብ እንዳትሰጥ ሰሙዬ። ውይይቱ ላይ አላነሳምና እሱ ላይ እንትን መረጃ ደግሞ እንዳትል። ኖርማሊ ምን አለ መሰላችሁ፣ አንድ ነገር አንደርስታንድ እንድታረጉ የምንፈልገው ነገር ምንድነው? ሁላችንም መቅደም ያለበት ኢየሱስ ነው ወይስ ክብራችን ነው? ፍሪኩዌንትሊ አቁም። እኔ አሁን ጀስት እውነት ኦርቶዶክሳውያን ወደውት ነው? እውነት ሉትራኖችን ጠይቃችሁ በጣም ብዙዎቻችሁ ሞክም ስታደርጉ ስለነበረ ነውና የምር ኦርቶዶክሳውያን የወደዷችሁ ይመስላችኋል? ማለትም በቃ ትምህርታችሁ ልክ ነው፣ ሁሉ ነገር ልክ ነው ብለው አክሰፕት ያደረጓችሁ ይመስላችኋል? እስኪ ለራሳችሁን ጠይቁ። በጣም ማሲቭ የሆነ ጥያቄ አለ እነሱ ጋር። ገብቷችኋል አይደለ? በጣም ብዙ የሆነ ጥያቄ አለ በሉትራን ዙሪያ። የኦርቶዶክሳን ጥያቄ መልሳችሁ ነው ወይ? እናንተስ ኦርቶዶክስ ላይ ያላችሁን ጥያቄ እንዲመለስላችሁ አርጋችሁ ነው ወይ አግሪመንት የፈጠራችሁት? አምስቱ ሶላን ይቀበላሉ ኦርቶዶክሶች? እስኪ ጥያቄ ለራሳችሁ ጠይቁ። አምስቱ ሶላን ይቀበላሉ ወይ? ሩቅ አትሂዱ። ሙሉ የወንጌል አማኝ ሲጨፈጨፍ የነበረው እኮ በአምስቱ ሶላ ነው አይደል? የአጋንንት ትምህርት ሙሉ እኔም እዛ እያለሁ ስለው የነበረው እስኪ ምንድን ነው አሁን ሲመስለኝ ምንድን ነው የጠላት ወዳጄ ነው የሚል እንቅስቃሴ ያለ ነው ይመስል። ሙሉ እኮ የወንጌል አማኙ ዲፌንድ ሲያደርግ የከረመው የእናንተን ትምህርት ነበረ። እስቲ በፔንቴኮስታል ቶፒክ ዙሪያ አንድ ቀን እዚህ ፕላትፎርም ላይ ኢሹ ተነስቶ ዲቤት ተደርጎ ያውቃል? አንድ ቀን እስቲ ውሰዱት። ኦልሞስት ይሄ ቲክታክ ከመጣ ጊዜ ጀምሮ እምነት ብቻ ነው ዲቤቱ፣ ጸጋ ብቻ ነው። ሶለስ ክሪስተስ ነው፣ ሶላ ዲዮ ግሎሪያ ነው ሙሉ ውይይቱ። እስቲ ማን ነው የወንጌላውያን አማኝን ትምህርት አውቆ የሁሉንም እናንተን ከህብረቱ አስወጥቶ አይመለከተኝም ብሎ ሉትራን መጥቶ ያብራሩ ያለ ሰው አለ? እንግዲህ አምስቱ ሶላን ትቀበላላችሁ። የእያንዳንዱ ትምህርታችሁ መመዘኛ አምስቱ ሶላ ነው አይደል? ኤፍሬም ብዙ ጊዜ ሲገባቸዋለሁ፣ ቃሌ ሲገባቸዋለሁ። ብዙ ጊዜ ብዙ ዲቤቶች ይደረጉ የነበረው አምስቱ ሶላ ላይ ነው። ሶላ ፊዴ፣ ሶላ ጋሻ፣ ሶለስ ክሪስተስ፣ ሶላ ስክሪፕቹራ፣ ሶላ ዲዮ ግሎሪያ፣ እነዚህ ናቸው አምስቱ። ከአምስቱ ውጪ የእውነት እውቀት አላቸው ብላችሁ ታስባላችሁ? በዛ ሳይድ ያለ ስትፈጩ የነበራችሁት እዚህ ቲክታክ ላይ እናንተ ዲፌንድ ሲያደርጉላችሁ የነበሩት እኔ ኤፍሬም ያኔ ምን ነው የሉተር ትምህርት አጋንንታዊ ነው ሲባል ለምን አልመጣችሁ? ለምን አልመጣችሁ? የእውነቴን ነው የምለው። ነበራችሁ ያኔ። አሁን ምን ፍለጋ መጣችሁ? አጀንዳችሁ ምንድን ነው? እኔ የምር ካታጎሪ እንትን ብለን ዲቤት እንግባ እንዴ?
እሱን ነው የምትፈልጉት? መሀል ያለውን ምዕመን ምን ልታደርጉት ነው? በወንጌላውያን አማኝ ጥላ ውስጥ ያለውን ምዕመን ምን ልታደርጉት ነው? ኦኬ እውቀትህን ለካ አሳያቸው፣ ተናገርክ፣ ብዙ ነገር አረክ። ኦኬ አካደሚክ እንትንን የቱ ጋር እንዳለ አሳየ። ይሄ ታች ላለው ምዕመን ይጠቅመዋል? ይጠቅመዋል ወይ? ምን አለ መሰላችሁ፣ እኔ የገማልያን ታሪክ ሳነሳላችሁ ገማልያል በነበረ ጊዜ 2 ትምህርት ቤቶች ነበሩ። 2 ትምህርት ቤቶች። ገማልያል የሂለል የልጅ ልጅ ልጅ ነው። ሂሌል ማን ነው ስትሉ በደንብ አስተውሉ። ሂሌል ማለት ክርስቶስ ኢየሱስ በመጣ ጊዜ 2 ትምህርት ቤቶች ካቋቋሙት አንደኛው ትምህርት ቤት የገማልያ ቅድመ አያት ያቋቋመው ትምህርት ቤት ነው። ስሙ ሂሌል ይባላል። በደንብ አስተውሉ። በጣም ለዘብተኛና ሊብራል ተደርጎ እንትን ይባል ነበር፣ ይታይ ነበረ። በሱም ስም ነው የሂለል ቤት እየተባለ የሂሌል ቤት እየተባለ የሚጠራው እና ገማልያም ከዛ ወገን የሆነ ሊቅ ነው ሲባል የነበረው። ሁለተኛው ትምህርት ቤት ደግሞ ሸማይ የሚባለው ነው። ብዙ ጊዜ ሲባል አንዳንድ ሰዎች ልክ የሆነ ስፔሻል እውቀት እንዳላቸው ይሄን ቃል ሲጠቀሙት ሸማይ ይባላል። ሁለተኛው ትምህርት ቤት ወይም ከሸማይ ቤት ነው ተብሎ የሚጠራው ሁለተኛው ትምህርት ቤት ማለት ነው። እንግዲህ ይሄ ሁሉ የሚሆነው ክርስቶስ የመጣ ሰዓት ነው። ሞር ኢንተራክቲቭ እና ብዙዎችን በትምህርት የሚስበው የሂለል ቤት ነው። ሸማዮች ወግ አጥባቂ ኮንዘርቫቲቭ የሚባሉ ግሩፖች ናቸው። በደንብ አስተውሉ። ብዙ ጊዜ ሐዋርያትን ሲፈትኗቸው የነበረው ከሸማይ ቤት የሚወጡ አይሁዳውያን ናቸው። ሊበራሎቹ ለዘብተኞቹ እነ ገማልያል ምን አሉ? ከሰው ከሆኑ ይጠፋሉ፣ ከእግዚአብሔር ከሆኑ ግን ይቀጥላሉ ነው ያላቸው። ከማን ናችሁ እናንተ? ከሰው ናችሁ ወይንስ ከእግዚአብሔር ናችሁ? ራስን ልታሳይ ነው ወይንስ እግዚአብሔር ልታሳይ ነው? ባክ ቱ ዘ ኦሪጂን ስትል ኦሪጂን ላይ ያለችው ቤተክርስቲያን ክርስቶስ ኢየሱስን ያነገሰች ናት። ኦሪጂን ላይ ያሉ አባቶች ሁሉም ወርሺፕ ያደረጉም የነበረው ይሰብኩትም የነበረው የስብከታቸው ምርስ የህይወታቸው ምርስ ኢየሱስ ብቻ ነበር። ባክ ቱ ዘ ኦሪጂን ስትል ይሄን አስብ። ለኢየሱስ ታርደዋል፣ በአንበሳ ተበልተዋል፣ በእሳት ተቃጥለዋል። ለማን? ለኢየሱስ ሲሉ፣ ለሆነ ግለሰብ ብለው አይደለም። ባክ ቱ ዘ ኦሪጂን ሲባል ኦሪጂኑ ላይ የምታገኘው ኢየሱስን ነው። ስለዚህ ትውልዱ ኢየሱስን እንዲያይ ማድረግ፣ ስለ ኢየሱስ እንዲያስብ ማድረግ፣ ስለ ኢየሱስ እንዲናገር ማድረግ እንጂ እገሌ እንዲህ ብሏል፣ እገሌ እንዲህ እንዳለው፣ እገሌ እንዲህ ወዳጄ ባክ ቱ ዘ ኦሪጂን ብለህ እገሌ እንዲህ እንዳለው ትላለህ እንዴ? እገሌ እንዲህ እንዳለው እኮ አላሉ። ኢየሱስ እንደተናገረው ነው እያሉ የሰበኩት። ኢየሱስ እንዳለው ብለው ነው የሰበኩት። በእሳት ሲቃጠሉ፣ በመጋዝ ሲሰነጠቁ፣ በፈላ ዘይት ሲቀቀሉ፣ ቆዳቸው ሲገፋፍ ኦሪጂኑ ላይ ያለችው ቤተክርስቲያን አርማዋ ኢየሱስ ብቻ ነበር። ዛሬ እየመረራችሁ ያጧል። ባክ ቱ ዘ ኦሪጂን ስትል እገሌ እንዳለው እገሌ እንዲህ ብሎ፣ ግን ባክ ቱ ዘ ኦሪጂን ማለት ና መጽሐፍ ቅዱስ ላይ ቆም አወራ ማለት ነው። ኦሪጂንህ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ማትናገር ከሆነ፣ እንደ መጽሐፍ ቅዱስ ማትሰበክ ከሆነ ይሄ ምንድን ነው መሰላችሁ? በጣም የሚገርማችሁ አንደኛ ቆሮንቶስ ላይ በጣም ይናገራል። ጥበበኞችን፣ ጌቶችን፣ ነገስታቶችን የዚህ ዓለም
ከበርቴዎችን ፍለጋ ሳይሆን በስሙ ያመኑ በጥበብ መስፈርት ያልተመዘኑ እንዲሁ በስብከት ሞኝነት ክርስቶስ ኢየሱስን የተቀበሉ መዳን የሆነው ለነዛ ነው የሚለው። በስብከት ሞኝነት ለሚያምኑ ነው የክርስቶስ ኢየሱስ መዳን የሚጠቅማቸው። ወዳጄ ስለ ጥበብህ አይደለም የሚያወራው። መጽሐፍ አንብበህ እንድትናገር ሳይሆን መጽሐፉን የጻፈው ሰውዬ ምን አይነት ህይወት ኖረ፣ ምንድን ነው የኖረው፣ ስለማን ተናገረ፣ ምንድን ነው የተናገረው የሚለውን አንደርስታንድ እንድታደርግ ነው። ብዙዎቻችሁ ስለ ኤርሊ ቸርች ፋዘርስ ታወራላችሁ። እነዛ አባቶች እንዴት እንደኖሩ የእነሱን ህይወት መኖር አትፈልጉም። በፍጹም አትፈልጉም። ለምን ይመስላችኋል? እነዛን አባቶች እየጠቀሱ ማውራት ምንድን ነው ብላችሁ ስለምታስቡ፣ የትኩረት አቅጣጫ ነው ብላችሁ ስለምታስቡ። እንዴ ስለ አትናቴዎስ ስታወራ አትናቴዎስ ስለ ኢየሱስ ብሎ ተግዞ ከነበረበት ከከበረበት ከተሾመበት አገር ተግዞ ስለ ኢየሱስ ሲል እንደተሰደደ ታነባለህ። ህይወቱን ስታን አንተ ይሄን ታረጋለህ ወይ? አንተ ምዘምርለት አትናቴዎስ ዋጋ የከፈለው ስለ ኢየሱስ ነው። ስለ ኢየሱስ ብሎ ነው ቆሞ አሪዮስ እንዲባንክ ሲያደርገው የነበረው። የራሱን ፐርሰናሊቲ ሊገነባ አይደለም። እገሌ እንዲህ እንዳለው እገሌ እንዲህ እንዳለው እያለ አልነበረም የሚያወራው። መጽሐፍ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ይናገራል እያለ ነበር ሲናገር የነበረው። ሙሉን ከአሪዮስ ጋር ያደረገውን ዲቤት ተመልከቱት። ግቡና ከምሳሌ 8:22 ጀምሮ ይዋቸው። በጠቅላላ ጉባኤያቸው ኢየሱስ ነው፣ ህይወታቸው ኢየሱስ። በኒቅያ ጉባኤ ላይ እጅግሩ ተቆርጦ የመጣው እየዞረ ወንጌል ሲሰብክ ቶማስ ዘመራስ የሚባል 2 እግሩ ተቆረጠ እንዳሰብክ ወንጌል ተብሎ። ከዚያስ ጉንድሽ ሆኖ ሰው እንትን እያለ በእጁ እንትን ሲል መጽሐፍ ይዞ ሲያስተምራቸው ብብሎ ስክሮል ይዞ ሲያስተምራቸው 2 እጁን ቆር አሁን በምን ታስተምራለህ ብለው በዘንቢል ተይዞ ኢየሱስ ጌታ ነው እያለ በኒቅያ ጉባኤ ነው ሰው አይደለም እርሱ ጌታ ነው እርሱ አምላክ ነው እያለ በዘንቢል ተይዞ ነው ኒቅያ ጉባኤ ላይ የመጣው። አንተ እዚህ ጋር ስለማን ነው የምታወራው? እንትና እንዳለው ማንም እንትና እንዳለው ብሎ አልተናገረም። ሁሉም ህይወታቸውን አናኗር ሁሉ ነገራቸው ኢየሱስ ነበር። ወዳጄ ሌላ ቶፒክ ካለ በቃ ዳር ያዘናቁታል። የስብከታችንም የህይወታችንም የሁሉ ነገራችንም ርዕስ ኢየሱስ ነው። አባቶች ስለማን ሞቱ፣ ስለማን ታረዱ፣ ስለማን ተሰቀሉ፣ ስለማን በእሳት ተቃጠሉ፣ ስለማን በአንበሳ ተበሉ ኢየሱስ እያሉ ይህን ስም አትጥሩ እየተባሉ እኮ ነው የታረዱት። እንዳጠሩት ለሰው ሲል እኮ የታረደ ሰው የለም። ለሰው ሲል በመጋዝ የተሰነጠቀ የለም። በእሳት ፖሊካርፕን ተመልከቱት። እሳቱ ሲገባ ኢየሱስን ካር ተብሎ ነው እንዴ 85 ዓመት ሙሉ ስኖር አለ። 85 ዓመት አለ ስኖር አንድም ቀን አስከፍቶኛ አቅም በዚህ እድሜ ከዚህ እድሜ በኋላ እሱን ክጄ እናንተ ላቆማችሁት ጣዖት አልሰግድም ምስል አልሰግድም ብሎ እሳት ውስጥ ተጨምሮ በእሳት ተቃጥሎ ነው የሞተው። ፖሊካርፕ ብዙ ሰዎች ሲሉ ትሰማላችሁ። በደም ሴንት ኢግናሽዮስ ዘአንቲዮክ የአንጾኪያው አግናጢዮስ ነገስታት ቆመው እኛ ለምናመልከው ጣዖት እኛ ለምንሰግድለት ስገር ሲሉት አልተደበቀም። ቆይ እንደውም ነገስታት ተሰብስበዋል፣ ህዝቡ ብዙ አለ፣ ሄጄ የኢየሱስን ስም እየሰበኩ ስለ ኢየሱስ እየተናገርኩ ለሰጡኝ አራዊት በሰጡኝ አራዊት እበላለሁ አለ። ሄደ ተው እየተባለ እንዴ
እንዲህ አይነትማ እድል ሊያመልጠኝ አይገብ። ተዉ አታስንፉኝ ብሎ ያስተምራቸው የነበሩ ተማሪዎቹ ተው እያሉት ቀጥታ በነገስታት ፊት ኢየሱስ ጌታ ነው ሊል የሄደው በአንበሳ ተበልቶ ሞተ። ስለማ ስለ ኢየሱስ ሲል እውነት እስኪ አንድ አባት ትጠሩልናላችሁ? ከኢየሱስ ውጭ ርዕስ ያለው አባት እገሌን እያለ ይጠራ። ዮሐንስ እኮ አላለም፣ ጳውሎስ ጴጥሮስ አላለም፣ ኢየሱስ ብለው ነው የሄዱት። ይኸውላችሁ ህይወታችሁ ሲቀየር ስለ ኢየሱስ በኢየሱስ መከራን ለመቀበል አትፈሩ፣ ዋጋንም ለመክፈል ባክ አታረጉ። እንዲያውም ደስ እያላችሁ ነው የምትሄዱት። እስኪ ራሳችሁን ኢቫሉዌት አድርጉት። ብዙዎች ተዉ ተባለ፣ ተዉ ያላለ ሰው የለም። ኦልሞስት ስንት ወር እያስቆጠረ ነው። መጽሐፍ ቅዱስ ምን ይላል መሰለህ? ከማይመች ሰው ጋር በማይመች አካሄድ አትጠመድ ነው። ሌላ ነገር እኮ አይደለም ያለ። እየሄዳችሁ ያላችሁበት አካሄድ ምንድን ነው የሚመስለው? ማንን ምን ለማትረፍ ነው? ሄዳችሁ ተሰበሰባችሁ። ኖርማሊ እኮ በጣም ኢዚ ነው ዲቤት ማድረግ። እዚህ ቲክታክ ፕላትፎርም ላይ ኤክስፒሪየንሱ አይደለም እዚህ ሆስት የሆነው ይቅርና ከታች ያለው ራሱ ዲቤት ምን መምሰል እንዳለበትና ምን እንደሚመስል ያውቃል። አዲስ ነገር አይደለም። ስማችሁን ለመገንባት ከህዝቡ የክርስቶስን ሰላም አትውሰዱበት። መተሃል ከቻልክ እውቀትህን ሼር አድርግ። አዲስ ነህ፣ እኔም አይቼህ አላውቅም። እውቀትህን ሼር አድርግ። እውቀትህ ብዙዎችን ይጠቅማል። ብዙዎችን። ትምህርትህን ግን እባክህ ቢቻልህ በውስጥ ብታስተምር፣ ልዩነትህን እባክህ ይዘኸው በውስጥ ሰሙዬ እሱን እንትን እንለዋለን ወደ በኋላ። አሁን እዚህ እንትኗ ላይ እንትን በሉና በዚህ ጉዳይ ላይ ሌላ ጊዜ መግባታችን አይቀርም። ሰፊ ጊዜ ግን ያው የዛሬው እንትናችን የውይይት ጥሪ ነው። በዚያው አጋጣሚ ማስታወቂያ ልንገራችሁ። አሁን ገና ለመጣችሁ ሰዎች ፖስት ያደረኩትን ማስታወቂያ ሼር አድርጉት፣ በደንብ ሼር አድርጉት። የውይይት ጥሪ ኤፍዬ ግን በውስጥ እንትን ብንልሳ በውስጥ እሱም ተጠርቶ ቁጭ ብሎ ዲስከስ ማድረግ ብንችልስ? አይደለም ማንም ምንም አያደርግም። መሳቂያ ከማድረግ ሆነ እዚህ ፕላትፎርሙን ታውቀዋለህ ኤፍዬ። ኖ ኢትስ ኦኬ። እኔ ከአንተ ጋር አወራለሁ። ቆይ ሰሙዬ፣ እሱ እንትን ሳይል አይደለም ሳይሞከር ቀርቷል። ኤፍዬ እግዚአብሔር ይባርካችሁ። በጣም በጣም በእውነት በጣም ቴንኪዩ። በእውነት እግዚአብሔር ያክብረ። በዚህ ልክ መምጣትህም ጥሩ ነው። ብዙዎችን ያነቃል ብዬ ተስፋ አድርጋለሁ። የተሻለ ነገርም ይኖራል ይፈጠራል ብዬ ተስፋ አድርጋለሁ። እንግዲህ ከወዴት